እኔ አሁን ፈልገው እንደ ድሮ አብረን ሆነን አንቺም ደግሞ ከክፋትሽ ታርመሽ። ታርሜያለሁ እኮ አሁንም እኮ ቢሆን ያቺ ቅድስት ናት። እሷ ናት ዘፈኑን የሸጠችው ምናምን ብላ ስሜን ያጠፋችው። ቅድስትም ዳጣም አይወዱኝም። ስለማይወዱኝ ለአንተ እየመጡ ክፉን ነገር ይነግሩሃል። አሁንማ በቃ እኔ ተረጋጋ የሆነ ሰላም ያለው ህይወት ነው ፈልገው ከዚህ በኋላ ሰልፍ በጣም ደክሞኛል። አዎ ይሄ ነው ላንተ የሚገባ። ደግሞ ሞገስም ላንተ ጥሩ ሰው አይደለም፣ ቅድስትም እንደዛው። እኔ ግን የሚገርመኝ ሁሉም ሰው አስመሳይ ብቻ ነው። ሁሉም ሰው መች ነው ታዲያኛው ቤታችን የምንሄደው? ዛሬ ነው። ተከራዩንም እኮ ልቀቅ ብለናል። ዛሬ ልቀቅ። ብሩክና እኔ እንደ አዲስ ልንጋባ ነው። ኧረ እባክሽ ያድርግልሽ። ድጋሜ ካገባሽም ጥሩ ነው። እኔ ግን አይመስለኝም። ምን ሆነ የማይመስል? እንግዲህ ማህሌት ቅድም እንደነገርኩሽ ከዚህ ቤት ልንለቅ ነው አይደለም? አንድ ነገር ላናገርሽ ፈልጋለሁ። እዛ ክፍል እንሂድና። የት? እዚህ ብሩክ ክፍል ነው የምንሄደው። ነይ መድብል። እኔ ግን እስካሁን በቃ ምንም ማመን አልቻልኩም። ብታምኚን ነው የሚሻለው። ይሄ የፍርድ ቤት ወረቀት ነው። በደንብ አድርገሽ አንብቢና ፈርሚ። ዝና ምን ያህል ወንጀለኛ እንደሆነ፣ አደንዛዥ ዕፅ እንደሚያስተዋውር፣ ሴት እህቶቻችንን እያገተ እንደሚያሰቃይ፣ ብሩክን ምሳሌን እንዳገተ፣ ሕግ ባለበት መንግስት ባለበት ሀገር በርካታ ወንጀሎችን እንደሚሰራ፣ ባለጌ ለሀገር የማይጠቅም ዜጋ እንደሆነ በደንብ አድርገሽ አንብቢና ፈርሚ። ፈርማለሁ። ይሄ አውሬ ፈረምሽ? ጥሩ። ነይ። ምንድን ነው? ወይዘሮ ማህሌት። ምንድን ነው መድብል? አየሽ ማህሌት፣ እኛ ሰው መበቀል አንፈልግም ነበር። በእርግጥ ይሄ ላንቺ ባይገባም ግን ያው በሩ ያውልሽ። ምን ማለት ነው? አንተ አረሽም ነው እንዴ? ቢያንስ ከቤት እስክትወጣ እንኳን አትጠብቁም እንዴ? አይሆንም። ይኸውልሽ ማህሌት ሰሚኛለሽ፣ ዛሬም እንደሌላ ጊዜ እታገላለሁ ብትይ ግንባርሽን ብዬ ነው የምገልሽ። ቆይ ሁሉ ነገር እየቀለዳችሁብኝ ነበር ማለት ነው? ወታትሽ ያዥና ልቅ በይ እጂ ሰራላችኋለሁ። እያንዳንዳችሁን በቀላችኋለሁ። ሁልሽንም ሰራላችኋለሁ። መድብል አሁን ላይ ማህሌት እሱ ላይ ላደረገችው ነገር የሱን ዘፈን ሰርቃ ለሸጠችበት ነገር ማህሌትን ደህና አድርጎ የተበቀላት ይመስላል ማለት ነው። እነሱ መጀመሪያም ከማህሌት ሲፈልጉ የነበረው ዝናና ካሊብ ላይ እንድትመሰክር ነበር። አሁን ደግሞ ያንን ነገር በሲስተም አድርጓል። እዛ ወረቀት ላይ ማህሌት እንድትፈርም አድርጓል ማለት ነው። ግን ደግሞ ስሟን አልጻፈችም፣ ፊርማዋን ብቻ ነው ያኖረችውና ብሩክ ደግሞ ስሟን ከነ አባቷ ስለሚያውቃት ስሟን እዛ ጋር መጻፍ አያቅታቸው ማለት ነው። ዋናው ነገር ፊርማ ስለነበረ ያንን ነገር ደግሞ አግኝቷል። ማህሌት አሁን ላይ እሷ ላይ የተሰራው ነገር በጣም አናዷታል፣ በጣምም አበሳጭቷታል። ከዛ ቤት የወጣችሁም ሁላችሁንም እሰራላችኋለሁ ብላን የወጣችሁና ምናልባት ከዚህ በኋላ ማህሌት አርፋ ላትቀመጥ ትችላለች። ከዚህ ወጥቻለሁ፣ አባረውኛል፣ ስለዚህ የእጄን አግኝቻለሁ ብላ ከሰራችሁ ከስህተቷ አርፋ የምትቀመጥ አይነት ሴት አይደለችም። ምናልባት ከዚህ በኋላ ሌላ ክፋት፣ ሌላ ተንኮልም ልታስብ ትችላለች። እዛ ቤት በነበረችበት ሰዓት እነሱ ሲያወሩ የነበረውን ነገር አንዳንድ ሚስጥሮችን ሁላ አሁን ይሄዳ ለዝና ትነግራለች። ምናልባት ደግሞ ከዝና ጋር ሊያጣላት የሚችለው ነገር እዛ ወረቀት ላይ የፈረመችው ነገር ነው ማለት ነው። ዝና እስከዛ ሰዓት ድረስ እሱ የሚያውቀው ማህሌት ለሱ እንደምትሰራ ነው እንጂ ማህሌት እዛ ቤት ከብሩክ ጋር ታርቃ እዚህ ጋር ዝናን ትታ ህይወቷን መቀጠል የሚለውን ነገር መጀመሪያም እሷ ስትነግረው ይሄን ነገር ሊቀበላት አልቻለም። አንቺ እዛ ቤት የምትገቢው ለኔ ልትሰሪ ነው ብሏት ነበርና አሁን ደግሞ ምስክር ላይ ወደ ህግ ቦታ ከቀረቡ እነሱ ማህሌትም እናንተ ላይ መስክራለች፣ ፈርማለች፣ ይሄው ስሟና ፊርማዋ እዚህ ጋር አለ የሚለውን ነገር ከሰማ ምናልባት ዝና ከዚህ በኋላ ማህሌትን ሊያሳድዳት ወይ ደግሞ እሷንም ሊቀጣት ይችላል ማለት ነው። በእርግጥ ግን አሁን ማህሌት ከዚህ ከወጣች በቀጥታ ልታገኝ የምትችለው ዝናን ነው ማለት ነው። እኔ ላንተ እንደምሰራ ላንተ መረጃ እንደማቀብል አውቆ ከዛ ቤት አባረሩኝ ብላ ይሄንን ነገር ፈጥራ ለሱ ትነግሯለች ማለት ነው። ከዚህም በኋላ ደግሞ በጣም የሚያሳስባትና የሚያስጨንቃት ነገር የት እንደምታርፍ ነው። ያው እሷ ሄዳለሁ ብላ የምታስበው ኤፍራታ ጋር ነው። ኤፍራታ ደግሞ ባለፈው እኔ ጋር እንዳትመጪ ብላት ነበር በስልክ ሲያወሩ፣ እናም ስልኳንም ዘግታባን ነበር። ኤፍራታ አሁን ባላት ህይወት በጣም ደስተኛ ነች። አንዳንድ የሚያስፈልጋትን የገንዘብ ችግር ወይ ደግሞ ቤት ውስጥ የሚያስፈልጋትን የቤት ኪራይና አንዳንድ አስቤዛዎችን ደላላው መርዞ እየገዛላን ነውና አሁን ባለው ነገር በጣም ደስተኛ ነኝ። ማህሌት ደግሞ ወደኔ መጣ
እንድትረብሸኝ አልፈልግም ስትል ነበርና አሁን ደግሞ ማህሌት እሷ ጋር ደውላ ከቤት አባረሩኝ፣ ስለዚህ ወደ አንቺ ልምጣ ብትላት ማህሌትን ላታስገባ ትችላለች ማለት ነው። ሌላው ነገር ደግሞ ከዚህ በፊት ዝና ራሱ ኤፍራታን አስጠንቅቋት ነበር። ማህሌት አንቺ ጋር ከመጣች አታስገቢያት፣ አንቺ ማህሌትን ካስገባሽ ያኔ አሳልፈሽ ለመድብል የሰጠሽኝን ያንን ነገር አልተውሽም፣ እበቀልሻለሁ፣ እቀጣሻለሁ ብሏት ነበርና ያ ነገር ደግሞ እሷ ላይ እንዲሆን አትፈልግም ኤፍራታ ማለት ነው። አሁን ላይ ዝናን አጥብቃ ስለምትፈራ ማህሌትን ወደ ራሷ አታስጠጋም ማለት ነው። ዝና ደግሞ መጀመሪያ ላይ ማህሌትን ነበር እንደዚህ አንዳንድ ቦታ እየላከ እየሰደበ እየናቀ ሲያሰራት የነበረው። አሁን ደግሞ በማህሌት ቦታ ጠበቃውን ያገኘ ይመስላልና አሁን ላይ ለጠበቃው እንደ አስገዳጅነት ያዘዘው ነገር ሉላ የት እንዳለች ፈልገ አምጣልኝ ብሎታል። ምናልባት ለጠበቃው ይጠቅመዋል ብሎ እዛ ጋር እየጠቀሰለት እነ ሞገስ ሌላ ጠበቃ ቀጥሯልና ያ እነሱ የቀጠሩትን ጠበቃ ፈልገ ያለህን ኮኔክሽን ተጠቅመ እሱን አግኝና ከዛም በኋላ ደግሞ ሉላ የት እንዳለች ማግኘት ትችላለህ የሚለውን ነገር ነግሮታል። አሁን ላይ ሉላ ስልኳን እንደቀየረችም ነግሮታል። ምናልባት ጠበቃው በዚህ መንገድ አሁን ዝናው በነገረው መሰረት እነ ሞገስ የቀጠሩትን ጠበቃ አግኝቶ ከዛም በኋላ ሞገስን ተከታትሎ ሉላ ደግሞ የት እንዳለች ያገኛል ወይስ አያገኝም የሚለው ነገር ባይታወቅም ግን ደግሞ ይሄ ነገር ለሱ በጣም ከባድ ነው። አንደኛ እስር ቤት ገብቶ ስለወጣ ሪከርድም ስላለበት ከዛ በኋላ በአንዳች ምክንያት ሞገስ ጠበቃው እንደሚከታተለው ካወቀ እየተከታተለኝ ነው ሌላ ጉዳት ሊያደርስብኝ ነው በሚለው ሄዶ አሁንም ድጋሜ ጠበቃውን ሊከሰው ይችላል ማለት ነው። እንዴት አድርጎ ይሄን ነገር እንደሚወጣና ሉላ የት እንዳለች እንዴት አግኝቶ ለዝና እንደሚነግር ባይታወቅም ግን ደግሞ እዛ ጋር ዝናን ስለፈራ ይመስላል ይሄን ነገር እሺ ብሎ ተቀብሏል ማለት ነው። ያንን ነገር ባያሳካ እዚህ ጋር ዝና ያዘዘውን ነገር ባያሳካ ደግሞ ዝና ደስ ባለው ሰዓት ወይ ደግሞ በደበረው ሰዓት እሱን ሊገለው እንደሚችል ነግሮታል ማለት ነው። አሁን ላይ ጠበቃ ከሁሉም ነገር በላይ በራሱ እጅ ሌላ ወጥመድ ውስጥ የገባ ይመስላል ማለት ነው። ዝናንም ፈልጎ ያገኘው እሱ ራሱ ነው እንጂ ዝና ሲጀመር ስለ ጠበቃው የሚባል ነገር አያውቅም። ያኔ እዛ ጋር ሉላን ለማስፈራራት ከሉላ የሚፈልገውን ነገር ለማግኘት አንቺ እሺ ብለሽን ከኔ ጋር ካልተኛሽ ለዝና እደውልና የት እንዳለሽ አድራሻሽን እነግረዋለሁ ብሎ በዚህ ነገር በማስፈራራት ሉላን እቀጣታለሁ ወይ ደግሞ ከሉላ የምፈልገውን ነገር አገኛለሁ ብሎ ለራሱ ሌላ ወጥመድ ውስጥ ገብቷል ማለት ነው። ያው ከዚህ በኋላ የሚሆነው ጠበቃው ከዝና የሚመጡትን ቅጣቶች መቀበል ነው ማለት ነው። ሌላው ነገር ደግሞ ምናልባት ጠበቃውን ሊያድነው የሚችለው እዚህ ጋር ብሩክና መድብል እያደረጉት ያለው ነገር ነው። አሁን ላይ ብሩክና መድብል ዝናንና ካሌብን እየከሰሱ ነው። እነሱ ለሰሩት ወንጀል ከዚህ በፊት ምሳሌን አግቶ ነበር፣ ብሩክንም አግቶ ነበር። እናም ደግሞ ለሚሰሩት ለአንዳንድ ወንጀል ራሱ እነሱን ከሷልና አሁን ላይ ምናልባት ከዛ ክስ ለመሸሽ ባለፈው ካሌብ ሲያወራ እንደነበረው ወደ ውጭ ሀገር እንሸሻለን፣ ይሄንን ጉዳይ ፌዴራል ይዞታል እንዳለው ምናልባት በህግ ቁጥጥር ስር ሳይውሉ በዚህ መሃል ወደ ውጭ ሀገር ከጠፉ ነው እንጂ አሁን ላይ ሁለቱም ሊያዙ ይችላሉ ማለት ነው። ምናልባት እዛ ጋር እንያዛለን ብሎ ፈርቶ ወደ ውጭ ሀገር ከሸሹ እዚህ ጋር ጠበቃው ነፃ ሊወጣ ይችላል ማለት ነው። ምናልባት ደግሞ ያ ነገር ሳይሆን ቀርቶ እዚሁ ሀገር ውስጥ እንዳሉ በህግ ቁጥጥር ስር ካልዋሉ ምናልባት ጠበቃው ስቃይ ውስጥ እንደሚሆን ግልጽ ነው ማለት ነው። አሁን ላይ ብሩክና መድብል እያደረጉ ያሉ አንዳንድ ምስክሮችን እያሰባሰቡ ነው። ስለ ዝናና ስለ ካሌብ የሚያውቁ ሰዎችን እንዲመሰክሩ ወይ ደግሞ በእነሱ የተጠቁ ሰዎችን በእነሱ በደል የደረሰባቸው ሰዎችን እያፈላለጉ ነው። ከዛም በኋላ የእነሱን ምስክርነት የእነሱን ቃል ያገኛሉ። ቀጣዩ የሚሆነው ዝናንና ካሌብን ፈልጎ በህግ ቁጥጥር ስር ማዋል ነው ማለት ነው። ምናልባትም የዝና መያዝ የዝና በህግ ቁጥጥር ስር መዋል እዚህ ጋር ጠበቃውን ብቻ ሳይሆን ትህትናን ራሱ ነፃ ሊያወጣት ይችላል ማለት ነው። ትህትና ባለፈው ተጨንቃ ነበር እዛ ጋር ያለውን ነገር ለመጋፈጥ በስተመጨረሻው እየወሰነችው ማለት ነው። እዛ ጋር መጀመሪያ ዝና የጠየቃትን ነገር ሞክራ ነበር። ዝና ሚስቴ ሁኚ፣ እወድሃለሁ፣ አፈቅርሃለሁ በይኝ ብሎ ደጋግሞ ከዚህ በፊት የጠየቃትን ነገር ያንን ነገርም ሞክራ አልተሳካላትም። በቀጣይነት ደግሞ እሞክራለሁ ብላ ያሰበችው ዝና የሚጠጣበትን ጠርሙስ እዛ ክፍል ትቶ ነበር የወጣውና ያንን ጠርሙስ ደብቃለች። ዝና ከዚህ በኋላ ከዚህ በፊት እንደሚያደርገው እሷን መጥቶ ያወራል። በመሃል ደግሞ የሆነ ሰው ደውሎለት ከዚህ በፊት እንደሚያደርገው ለትህትና ጀርባውን ሰጥቶ ስልኩን ሲያወራ እሷ በጀርባው በኩል ጭንቅላቱን መታ ትጥለዋለች። እሱ ደግሞ ራሱን ከሳተ በዛ መንገድ ለመውጣት ተዘጋጅታ አሁን እየጠበቀችው ነው ማለት ነው። ምናልባት ይሄ ነገር ይፈጠራል፣ እሷ ያሰበችው ነገር ይሳካላታል ወይስ አይሳካላትም የሚለው ነገር ባይታወቅም ግን ደግሞ በዚህ መሃል
ብሩክና መድብል ያደረጉት ነገር የነሱ ክስ ጠንክሮ ዝና በህግ ቁጥጥር ስር ከዋለ እዛ ጋር ትህትና ነፃ ልትወጣ ትችላለች ማለት ነው። ሌላው ነገር ደግሞ የሞገስና የሉላ ነገር ነው። ሞገስ አሁን ላይ ከበፊት ስህተቱ ትምህርት የወሰደ ይመስላል ማለት ነው። መጀመሪያ ላይ ይሄኛው አሁን ከዝና ጋር እየሰራ ያለውን ጠበቃ ሲያገኘው ከሉላ ጋር ነበር የሚሄደውና ያን የጠበቃ ሉላን አይቶ እሷን ወዷት ነበር፣ አይኑን ጥሎባት ነበር የሚለው ነገር አሁን ላይ ከዛ ነገር እየተማረ ይመስላል። አዲሱን ጠበቃ ሄዶ ሲያገኘው ብቻውን ነው ሄዶ የሚያገኘው። ሉላን ከቤት ይዟት አይሄድም፣ እሷ እዛው ትቀመጣለች ማለት ነው። ይሄንን ነገር ደግሞ ነግሯታል። አሁን ደግሞ ይሄ አዲሱ ጠበቃ ጋር ከወሰድኩሽ ምናልባት እሱም አይኑን ሊጥልብሽ ይችላል የሚለው ነገር ነግሯታል ማለት ነው። ሌላ ነገር ደግሞ አዲሱ ጠበቃ አሁን የቀጠሩት ጠበቃ ንብረቱ የሚመለስበትን አጋጣሚዎች አንዳንድ ሁኔታዎች ይኖራሉ። እንደምንም ብዬ እነዛ ሁኔታዎች እንዲሳኩ አድርጌ ንብረትህን እመልስልሃለሁ ብሎታል። ግን ደግሞ አሁንም ይሄ አዲሱ ጠበቃ እየነገረ ያለው ሞገስ ወንጀለኛ እንደሆነ ነው። ሞገስ በእርግጥ ወንጀለኛ ነው። እዛ ጋር ከዚህ በፊት ሲሰራ የነበረው የኮንትሮባንድ ስራ ነው። ይሄ ደግሞ ወንጀል ስለሆነ አሁን ላይ ይሄን ነገር ነግሮታል። ሞገስም አንድ ቃል የገባው ነገር አለ። ሀገሬን እክሳታለሁ፣ እዛ ጋር ለበደልኳት፣ እዛ ጋር ሀገሪቷን ማግኘት የነበረባትን ቀረጥ ስለከለከልኳት አሁን ደግሞ እክሳታለሁ፣ ዋናው ነገር ንብረቴ ይመለስ ብሏል ማለት ነው። ምናልባት ሞገስ ያንን ነገር የሚያደርግ ከሆነ ምናልባት በህጉ በኩልም ምህረት ሊደረግለት ይችላል ማለት ነው። ግን ደግሞ ጠበቃው አንድ ቃል የገባለት ነገር ቢኖር ንብረቱ እንደሚመለስ ነው ማለት ነው። ይሄ ነገር ደግሞ ሉላን አስደስቷታል። ሞገስም በጠበቃው ስለተማመነ ይመስላል አሁን ላይ ሉላን እያላት ያለው ልጅ መውለድ አለብን ብሎ ይሄንን ነገር የነገራት ማለት ነው።